ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርታችን የምንዳስሰው 2.3 ናቹራል ሪጅንስ ኦፍ ዚ እርዝ የሚለውን ርዕስ እናያለን። ዘ ኮንሰፕት ኦፍ ሪጅን ኤንድ ሪጂናል ስተዲ። Region is a part of Earth's surface which have similar physical elements and to some extent similar human activities። ስለዚህ ሪጅን ማለት አንድ የመሬት ክፍል ሲሆን እሱም ተመሳሳይ አይነት ተፈጥሯዊ ነገሮችን የያዘና ወይም ተፈጥሯዊ ይዘቶችን የያዘና ተመሳሳይ አይነት ሰው ሰራሽ እንቅስቃሴዎችን ያካተተ ቦታ ሪጅን ተብሎ ይጠራል፣ ወይንም ክልል ተብሎ ይጠራል። ይሄ ሪጅን ብዙ አይነት ነገሮችን በውስጡ ያካትታል። ለምሳሌ ከነዚህ ውስጥ the earth provides many environments ብዙ አይነት አካባቢዎችን በውስጡ ይይዛል። እነዚህም የመጀመሪያው የአየር ንብረት፣ መልክዓ ምድራዊ አቀማመጥ ሪሊፍ፣ ቬጌቴሽን የእጽዋት ስርጭት፣ እንዲሁም ሶይል የተለያየ አይነት የአፈር አይነቶችን የያዘ ነው ማለት ነው። እንዲሁም ሌሎችን አይነት ተፈጥሯዊ ሀብቶችን በውስጡ ያካተተ ቦታ ሪጅን ተብሎ ይጠራል። ሪጅን ሰው ሰራሽና ተፈጥሯዊ ሊሆን ይችላል። ናቹራል ሪጅን ሲባል ፊዚካል ኤሌመንቶች የያዘ ሲሚላር ፊዚካል ኤሌመንቶች የያዘ ነው። ፊዚካል ኤሌመንትስ እነዚህ ፊዚካል ኤሌመንት የሚባሉት እንግዲህ ተፈጥሯዊ የሆኑ ሀብቶችን የያዘ ቦታ ናቹራል ሪጅን ተብሎ ይጠራል። ነገር ግን ሰው ሰራሽ የሆነ ከባቢ ወይንም አካባቢ ደግሞ ምን ተብሎ ይጠራል? ሂማን ሜድ ኢንቫይሮንመንት ተብሎ ይጠራል። ሶ ሪጅኖች ሀብ ሲሚላር ሂማን አክቲቪቲ ያለባቸው ቦታዎች ማን ሜድ ሪጅን ይባላል ማለት ነው። ሶ ሲሚላር ሂማን አክቲቪቲ የያዙ ቦታዎች ምን ይባላሉ? ሂማን ሜድ ሪጅን ተብሎ ይጠራሉ። ሪጂናል ስተዲ ስንል ደግሞ ቱ ስተዲ ዘ ዲፍረንት ዌይ ኦፍ ላይፍ የተለያዩ አይነት የማህበረሰብ ላይፎችን ስተዲ ዲፍረንት ዌይ ኦፍ ላይፍ ኦፍ ኦል ፒፕል አራውንድ ዘ ወርልድ ኦን ዋን ባይ ዋን አንድ በአንድ ውድ ቢ ቬሪ ዲፊካልት አንድ በአንድ ማጥናቱ ከባድ ነው። ዊ ሃቭ a method by which we can study the different geographical environments of the earth through people's social and economic activity that is called regional study ይባላል ማለት ነው። ስለዚህ የአንድ ማህበረሰብ ማህበራዊና ኢኮኖሚያዊ እንቅስቃሴውን የምናጠናበት ሂደት ደግሞ ምን ይባላል? ሪጂናል ስተዲ ተብሎ ይጠራል። the region we classified or the region we going to learn about based on physical elements climate, vegetation, human activity and so on ስለዚህ ሪጅንን በእንደዚህ አይነት ሁኔታ ከፋፍለን እናጠናዋለን ማለት ነው። ሜጀር ናቹራል ሪጅንስ ኦፍ ዚ እርዝ እንግዲህ ምድራችን ላይ ያሉ ዋና ዋና ተፈጥሯዊ ሪጅን የሚባሉትን ወይንም ማን ሜድ ኢንቫይሮንመንት ሁለቱን ቦዝ አንድ ላይ አጠቃለን እናያለን ማለት ነው። ነገር ግን በነገራችን ላይ ማን ሜድ ኢንቫይሮንመንት ማለት ለምሳሌ የከተሞች መስፋፋት፣ ከተሞች አንድ ሴትልመንት ናቸው ወይንም አንድ ሪጅን ናቸው። ስለዚህ እነዚህ ቦታዎች ማን ሜድ ሪጅን ተብሎ ይጠራሉ ማለት ነው። ሶ ሜጀር ናቹራል ሪጅንስ ኦፍ ዚ እርዝ ዲፍረንት ኢንቫይሮንመንት ሪዛልት ኢን ዲፍረንት ሂውመን አክቲቪቲስ እንግዲህ የተለያዩ አካባቢዎች በሰው ልጆች እንቅስቃሴ፣ በህዝብ ስርጭታቸው እንዲሁም በኢኮኖሚያዊ እድገታቸው ልንከፋፍላቸው እንችላለን ሪጅኖች በተለይ ማን ሜድ የሆኑት። ነገር ግን ናቹራል ሪጅንን ግን የምንከፍልበት ዋነኛ ክራይቴሪያ regions are classified but the regions are classified based on climate ነው የሚሆነው ማለት ነው። በአየር ንብረታቸው የዓለማችን የክላይሜት ዞኖች ወይም የዓለማችን ሪጅኖችን እንከፍላለን ማለት ነው። ሶ ዘ ሜጀር ዋና ታርጌት አድርገን ወይንም ክላሲፋይ ስናደርግ የምንጠቀመው መስፈርት ምን ይባላል? ክላይሜት ይሆናል ማለት ነው። ሶ regions are classified based on climate. So based on climate world regions are classified into three. These are tropical or hot zone, ቴምፕሬት ኦር ሚድ ላቲቲዩድ፣ ፍሪጅድ ኦር ኮልድ ዞን ይሆናል ማለት ነው። እንግዲህ ይሄ ዲያግራም እንደምናየው እቺ ዲያግራም የምታሳየን ዓለማችን ላይ ያሉ ሪጅኖችን ነው ማለት ነው። የመጀመሪያው ሪጅን
እንግዲህ ይሄ ቦታ ነው ከ0 እስከ 23 1/2 ዲግሪ ኖርዝ እና ከ0 እስከ 23 1/2 ዲግሪ ሳውዝ ያለ ቦታ ነው ማለት ነው። ይሄ ቦታ ምን ይባላል? ትሮፒካል ዞን ተብሎ ይጠራል ማለት ነው። ሁለተኛ ቦታ ደግሞ የምናየው ከ23 1/2 ዲግሪ ኖርዝ እስከ 66 1/2 ዲግሪ ኖርዝ እና ከ23 1/2 ዲግሪ ሳውዝ እስከ 66 1/2 ዲግሪ ሳውዝ ያለ ቦታ ምን ይባላል? ቴምፕሬት ዞን ይባላል። ኖርዝ ላይ የሚገኘው ኖርዝ ቴምፕሬት ዞን ይባላል። ሳውዝ ላይ የሚገኘው ሳውዝ ቴምፕሬት ዞን ብለን እንጠራዋለን ማለት ነው። በሶስተኝነት የምናየው ደግሞ ሶስተኛው የሪጅን ብለን የምንጠራው ከ23 1/2 ዲግሪ ኖርዝ ከ66 1/2 ዲግሪ ኖርዝ እስከ 90 ዲግሪ አሁንም ከ66 1/2 እስከ 90 ዲግሪ ያለ ቦታ ነው። ይሄ ቦታ ምን ይባላል? ፍሪጅድ ዞን ኦር ኮልድ ዞን ተብሎ ይጠራል ማለት ነው። ስለዚህ የዓለማችን ላይ ያሉ ሪጅኖች በዚህ መንገድ በሶስት እንከፍላቸዋለን ማለት ነው። የመጀመሪያው ሪጅን ትሮፒካል ወይንም ሆት ዞን ተብሎ ይጠራል። ይሄ ቦታ this region is እንግዲህ አንድ ቁጥር ላይ ያለው ማለት ነው። ትሮፒካል ሆት ዞን ይሄ ቦታ የሚገኝበት ዲግሪ 23 1/2 ዲግሪ ኖርዝ እና 23 1/2 ዲግሪ ሳውዝ ላይ ይገኛል ማለት ነው። ወይንም ይሄ ቦታ የሚገኝበት ዞን ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ይሆናል ማለት ነው። ትሮፒክ ኦፍ ካንሰር 23 1/2 ዲግሪ ኖርዝ ሲሆን ትሮፒክ ኦፍ ካፕሪኮርን ደግሞ 23 1/2 ዲግሪ ሳውዝ ይሆናል ማለት ነው። እንግዲህ ዓለማችን ላይ ትሮፒካል ሆት ዞን ብለን የምንጠራው ቦታ በእነዚህ ሁለት ላይኖች መካከል የሚገኝ ነው። በዚህ መስመርና በዚህኛው መስመር መሃል የሚገኝ ነው ማለት ነው። ወይንም በዚህና በዚህ ማለት ነው። ይሄ ማለት ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን መሃል ያለ ቦታ ወይንም እቺ ቦታ ምን ትባላለች? ትሮፒካል ዞን ተብላ ትጠራለች ማለት ነው። ሌላኛው ሪጅናችን ትሮፒካል ዞን ኢዝ ካራክተራይዝድ ባይ ሃይ ቴምፕሬቸር። እንግዲህ ይሄ ቦታ የሚታወቀው ከፍተኛ በሆነ ቴምፕሬቸር ነው ማለት ነው። እንግዲህ ዓመቱ ሙሉ ከፍተኛ የሆነ ሙቀት የሚያገኝ የዓለማችን ክፍል ነው ማለት ነው። the annual average temperature is above 20 ዲግሪ ሴልሺየስ። እንግዲህ ዓመታዊ ከፍተኛ ሙቀቱ 20 ዲግሪ ሴልሺየስ ነው ማለት ነው። with decrease poleward እንግዲህ ወደ ፖል በሄድን ቁጥር ሙቀት መጠኑ ምን ያደርጋል? ዲክሪዝ ያደረገ ይሄዳል ማለት ነው። ከኢኩዌተር ተነስተን ማለት ነው። rainfall decrease and becomes seasonal as one moves away from the equator። እንግዲህ ከኢኩዌተር ተነስተን ከ0 ዲግሪ ተነስተን ወደ ፖል ስንሄድ ማለቴ ከዚች ፖይንት ተነስተን ከዚህ ተነስተን ወደ ላይ ስንሄድ ወይንም ከዚህ መስመር ተነስተን ወደ ታች ስንሄድ የዝናብ መጠኑ የቀነሰ ይሄዳል። እንግዲህ ይሄ ትሮፒካል ዞን በውስጡ የያዛቸው የክላይሜት ዞኖች ሳቫና፣ ግራስላንድ፣ ሰሚ ዴዘርት ቬጌቴሽን እና እንዲሁም ትሩ ዴዘርት ቬጌቴሽን ይዛል ማለት ነው። እዚህ ሪጅን ላይ የሚታወቁት ዋነኛ ኢኮኖሚክ አክቲቪቲዎች አግሪካልቸር እና ማይኒንግ ይሆናል ማለት ነው። ትሮፒካል ዞን በአራት ግሩፖች እንከፍለዋለን። የመጀመሪያው ኢኳቶሪያል ሬን ፎረስት ሪጅን ተብሎ ይጠራል። ሁለተኛው ሳቫና ግራስላንድ እንለዋለን። ሶስተኛው ዴዘርት ሪጅን ብለን እንጠራዋለን። አራተኛው ትሮፒካል ሞንሱን ላንድ ተብሎ ይጠራል ማለት ነው። ስለዚህ ትሮፒካል ዞኖች በአራት አበይት ክፍሎች እንከፍላቸዋለን ማለት ነው። እነሱም ኢኳቶሪያል ሬኒ ፎረስት፣ ሳቫና ግራስላንድ፣ ዴዘርት ሪጅን ኤንድ ትሮፒካል ሞንሱን ይሆናሉ ማለት ነው። ከነዚህ ውስጥ የመጀመሪያው ሪጅናችን ኢኳቶሪያል ሬኒ ፎረስት ይሆናል ማለት ነው። ኢኳቶሪያል ሬኒ ፎረስት ወይንም ዘ ላንግ ኦፍ ዘ ወርልድ ብለን እንጠራቸዋለን ማለት ነው። እንግዲህ ስለ ሪጅን ስታጠኑ አንደኛ ማወቅ ያለባችሁ ነገር ምንድን ነው? የዛ ቦታ ሎኬሽን ማወቅ አለባችሁ። ሎኬሽኑ ማለት ነው። አንደኛው እሱ ነው። ሁለተኛው ክላይሜቱ፣ የዛ ቦታ ላይ የሚገኘው ክላይሜት ምን አይነት ነው የሚለውን ማወቅ አለባችሁ። ሶስተኛው ሂማን አክቲቪቲው ነው። አራተኛው ናቹራል ቬጌቴሽን ይሆናል ማለት ነው። እንግዲህ የኢኳቶሪያል ሬን ፎረስት ሪጅን መገኛ 6 ዲግሪ ኖርዝ እና ሳውዝ ይሆናል ማለት ነው።
እንግዲህ ከኢኩዌተር ተነስተን እስከ 6 ዲግሪ ኖርዝ እና ሳውዝ ያለ ቦታ ኢኳቶሪያል ሬን ፎረስት ሪጅን ተብሎ ይጠራል። ኢኳቶሪያል ሬን ፎረስት ሪጅን 3 የዓለማችን ክፍሎች ላይ ይገኛል። እሱም ሳውዝ አሜሪካ አማዞን ቤዚን፣ አፍሪካ ኮንጎ ቤዚን፣ ኤዥያ ሳውዝ ማሌዥያ እና ኢንዶኔዥያን አይላንድ ይይዛል ማለት ነው። ስለዚህ ኢኳቶሪያል ሬን ፎረስት ዓለማችን ላይ በ3 አህጉሮች ተበትኖ ይገኛል ማለት ነው። ብዙ ጊዜ ኢኳቶሪያል ሬን ፎረስት የዓለማችን ሳምባ ተብሎ የሚጠራ የደን ሽፋን ያለበት የዓለማችን ክፍል ነው። ብዙ አይነት አራዊቶች የያዘ ብዙ አይነት የእጽዋት ስርጭት የያዘ የዓለማችን ጥቅጥቅ የሆነ ጫካ ኢኳቶሪያል ሬን ፎረስት ይባላል። ኢኳቶሪያል ፎረስት የሚባሉት አማዞን ቤዚን፣ ኮንጎ ቤዚን፣ ሳውዝ ማሌዥያ እና ኢንዶኔዥያን አይላንድ በውስጡ ያካተተ ይሆናል ማለት ነው። The equatorial rainforest region does not form continuous belt around the earth። እንግዲህ መሬት ላይ ኮንቲኒየስ የሆነ ቀጣይነት ያለው ቤልት የለም። ሁሉም የዓለም ክፍል ላይ አናገኘውም። ለምሳሌ ከሳውዝ አሜሪካ ቀጥታ ኢኳቶሪያል ፎረስት ወደ ኮንጎ ይደርሳል። ኮንጎ ላይ ሲደርስ ብሎክ የሚደረገው ባይ አልቲቲዩድስ ይሆናል ማለት ነው። ባይ ሃይ አልቲቲዩድስ ኦፍ ኤስት አፍሪካ ኤንድ ሳውዝ አሜሪካ። ሳውዝ አሜሪካ እና የአማት ብራዚል አካባቢ የሚገኝ ተራራ እና ኢስት አፍሪካ ኢትዮጵያ ላይ የሚገኙ ተራራዎች ይሄን ኮንቲኒየስ ቤልት ብሬክ አፕ ያደርጉታል ማለት ነው። ስለዚህ ኢኳቶሪያል ኦር ትሮፒካል ሬን ፎረስት የሚገኙት 6 ዲግሪ ኖርዝ እና ሳውዝ ኦፍ ኢኩዌተር ላይ እናገኛቸዋለን ማለት ነው እነዚህ ፎረስቶች። ስለዚህ እነዚህ የእጽዋት ስርጭቶች የመጀመሪያው እዚህ ጋር ብራዚል አካባቢ ያለን፣ ሁለተኛው እዚህ አፍሪካ ላይ፣ ሶስተኛው ሳውዝ ማሌዥያ ኤንድ ኢንዶኔዥያን አይላንድስ ይሆናል ማለት ነው። ስለዚህ 3 የዓለማችን አህጉሮች ላይ ማለት ነው። የመጀመሪያው ሳውዝ አሜሪካ እዚህ ጋር አለን፣ ሳውዝ አሜሪካ እዚህ ጋር፣ አፍሪካ እዚህ፣ ኤዥያ ይሆናል ማለት ነው። ስለዚህ ኢኳቶሪያል ሬን ፎረስት ኦር ትሮፒካል ሬን ፎረስት የምናገኘው 3 የዓለማችን አህጉሮች ላይ ይሆናል ማለት ነው። ሌላኛው ክላይሜት ነው ወይም የአየር ንብረት ይሆናል። ክላይሜት ወይንም የአየር ንብረት ይሆናል። ኢኳቶሪያል ሬን ፎረስት ሪጅን ሃዝ ዩኒፎርምሊ ሃይ ቴምፕሬቸር ኤንድ ሄቪ ሬንፎል። እንግዲህ ይሄ ቦታ በዋነኝነት የሚታወቀው ከፍተኛ የሆነ ሃይ ቴምፕሬቸር እና ሄቪ ሬንፎል ያለው የዓለማችን ክፍል ይሆናል ማለት ነው። ስለዚህ የዚህ ቦታ ሚን አኑዋል ቴምፕሬቸር የዚህ ዓመታዊ አማካይ ሙቀቱ 27 ዲግሪ ሴልሺየስ ነው። በጣም ትንሹ ደግሞ ስንቀንሱ ማክሲመም መንዝ ትልቁ መንዝ ሲቀነስ ትንሹ መንዝ ቀንሰን የምናገኘው ቴምፕሬቸር መጠን ደግሞ 3 ዲግሪ ሴልሺየስ ነው ማለት ነው። ስለዚህ ኢኳቶሪያል ሬን ፎረስት ቴምፕሬቸር አቨሬጅ ቴምፕሬቸሩ 27 ዲግሪ ሴልሺየስ ነው። ሬንጅ ደግሞ ዲፈረንሱ ደግሞ 3 ዲግሪ ሴልሺየስ ይሆናል ማለት ነው። ኢኳቶሪያል ሬን ፎረስት አካባቢ የምናገኘው የዝናብ አይነት ኮንቬክሽናል ሬንፎል ታይፕ ብለን እንጠራዋለን ማለት ነው። ስለዚህ እንደ አጠቃላይ እዚህ አካባቢ ላይ ወይም እዚህ ሪጅን ውስጥ የምናገኘው የዝናብ አይነት ኮንቬክሽናል ሬንፎል ብለን እንጠራዋለን። ኮንቬክሽናል ማለት በየሰዓቱ ወይም በየቀኑ የሚዘንብ ዝናብ ማለት ነው። ያ ማለት ዝናብ መጠኑ በዋናነት ከ1500 ዲግሪ ሚሊሜትር እስከ 2500 ሚሊሜትር ይሆናል ማለት ነው። እንደ አጠቃላይ ኦል መንዝስ ኦፍ ኢኳቶሪያል ሬን ፎረስት ሃቭ ሬንፎል ዊዝ ስሞል ቬሪዬሽንስ። እንግዲህ የዝናብ መጠኑ ስሞል ቬሪዬሽን ያለው ቦታ ነው ማለት ነው። እንደ አጠቃላይ ኢኳቶሪያል ሬን ፎረስት ሪጅን ክላይሜቱ ይሄን ይመስላል። የአየር ንብረቱ ይሄ ይመስላል። ለምሳሌ ይሄ ኤግዛምፕል ወይም ይሄን ጥያቄ ስናየው ይሄ ቦታ የምናገኘው ኢኳቶሪያል ሬን ፎረስት ሪጅን ውስጥ ነው። ለምሳሌ ክላይሜት ዳታ ቢሰጣችሁ ክላይሜት ዳታችሁ እንዲህ ካለ ቁጥሩ ማለት ነው የቁጥር መጠኑ 27 27 27 28 28 27 27 27 27 27 27 እንዲህ ያለ ቢሄድ የዚህ ቦታ ክላይሜት ምን ይባላል? ኮመን የሆነ 27 የሆነ ዲግሪ ሴልሺየስ ሙቀት ያለው ቦታ ኢኳቶሪያል ሬን ፎረስት ሪጅን ይባላል። ለምሳሌ ሲንጋፖር ብለን የምንጠራት ሀገር አለች ዓለማችን ላይ። ሲንጋፖር እንግዲህ
ቅድም ከጠቀስናቸው ሳውዝ ማሌዥያ እና ኢንዶኔዥያን አይላንድስ ካልናቸው ቦታዎች ውስጥ የምትመደብ ነች። ሰው እቺ ሪጅን የምትገኘው 1 ዲግሪ ኖርዝ ላይ ነው። ከኢኩዌተር 1 ዲግሪ ኖርዝ ላይ ነው። ሶ ይሄ ጥያቄ ስናየው ዋት ኢዝ ዘ ሚን አኑዋል ቴምፕሬቸር ኦፍ ሲንጋፖር? እንግዲህ ሚን አኑዋል ቴምፕሬቸር ማለት ጠቅላላውን ደምረን 12ቱም ወር ደምረን 12 መንዝ 12ቱ ወር ደምራችሁ ሲካፈል ለ12 ማድረግ ነው ቴምፕሬቸሩ ማለት ነው። ይሄ አኑዋል ሚን ቴምፕሬቸር ይባላል። ሁለተኛው ዋት ኢዝ አኑዋል ሬንጅ ማለት ማክሲመም ቴምፕሬቸር ሲቀነስ ሚኒመም ማለት ነው። ለምሳሌ ከዚህ ውስጥ ትልቁ 28 ነው። ማክሲመማችን ስንት ነው? 28 ዲግሪ ሴልሺየስ ነው። ሚኒመማችን 27 ነው። ስለዚህ የሁለቱ ዲፈረንስ ይመጣል፣ 1 ይመጣል። ይሄ ምን ይባላል? አኑዋል ሬንጅ ይባላል ማለት ነው። ለሁለተኛው ጥያቄያችን ለሶስተኛው ዋት ኢዝ ቶታል አኑዋል ሬንፎል ኦፍ ሲንጋፖር አለን። ስለዚህ ጠቅላላው ሬንፎል ደምረን ማድረግ ነው ማስቀመጥ ነው የሚሆነው ማለት ነው። ለስንተኛው ጥያቄ? ለሶስተኛው ጥያቄ ደምረን ማስቀመጥ ይሆናል ማለት ነው። ስለዚህ ሰሜሽን ኦፍ ቶታል ሬንፎል ይሆናል ማለት ነው። ሶስተኛው ጥያቄ ዘ ሰም ኦፍ ቶታል ሬንፎል ቶታል አርኤፍ ይሆናል ማለት ነው። የሶስተኛው ጥያቄ መልስ ጠቅላላ ደምራችሁ ማስቀመጥ ነው ማለት ነው። ማካፈል አያስፈልግም። አራተኛ ኢን ዊች መንዝ ዘ ሃይስት ሬንፎል ሪሲቭድ ኢን ሲንጋፖር? እንግዲህ ሲንጋፖር ውስጥ ሃይስት ሬንፎል ያለው የትኛው ነው? 200 እንግዲህ እዚህ ጋር 269 አለ፣ 251፣ 206፣ 173፣ 201፣ 173፣ 173፣ 170፣ 193፣ 188፣ 188፣ 251 አለ። ስለዚህ ማክሲመማችን ወይም ትልቁ ቴምፕሬቸራችን ስንት ነው? 269 ይሆናል ማለት ነው። እሱም የትኛው ወር ላይ ነው? ዲሴምበር ላይ ነው ማለት ነው። ስለዚህ ለአራተኛው ጥያቄ መልሳችን የሚሆነው አራተኛው ጥያቄ መልሳችን ዲሴምበር ነው ማለት ነው። አምስተኛው ግራፍ ሳሉ ነው። ይሄን ከኢንትራንስ ኤግዛም ጋር አያያዝም። ናቹራል ቬጌቴሽኖች ደግሞ ስናያቸው ናቹራል ቬጌቴሽንስ ኦፍ ዚስ ሪጅን ዘ ሪጅን ሃዝ ዴንስ ታውል ብሮድ ሊፍ። እንግዲህ እነዚህ እጽዋቶች ዴንስ ጥቅጥቅ ያሉ፣ ቶል ረጃጅም፣ ብሮድ ሊፍ ቅጠላቸው ሰፋፊ የሆነ ኤቨርግሪን አመቱ ሙሉ አረንጓዴ የሆኑ እጽዋቶች የሚገኙበት የዓለማችን ክፍል ነው። Equatorial rainforest. The high temperature and abundant moisture of the region. Abundant moisture of this region makes plant growth continuous. በጣም የፕላንቶች የእጽዋቶች እድገት በከፍተኛ ሁኔታ እንዲፈጥን ያደረገው አንዱ ምክንያት አባንደንት ሞይስቸር መኖሩ ነው ማለት ወይንም በቂ የሚባል እርጥበት ስላለ ነው ማለት ነው እዚህ አካባቢ። ስለዚህ እንዳጠቃላይ እነዚህ አካባቢ ያሉ እጽዋቶች የምናውቅባቸው ኢኳቶሪያል ሬንፎረስት ብለን የምንለያቸው ዴንስ ናቸው፣ ጥቅጥቅ ያሉ፣ ቶል ናቸው፣ ረጃጅም፣ ብሮድ ሊፍ ናቸው፣ ቅጠላቸው ሰፋፊ የሆነ ኤቨርግሪን ትሪ ናቸው፣ አመቱ ሙሉ አረንጓዴ የሆኑ እጽዋቶች ናቸው ማለት ነው። እነዚህ እጽዋቶች በከፍተኛ የሆነ ያደጉበት ሚስጥር ምንድን ነው? እዚህ ቦታ ላይ አበንደንት የሆነ ሞይስቸር ወይም ከፍተኛ የሆነ እርጥበት ስላለ ነው ማለት ነው። the most luxury type of natural vegetations in the world እንግዲህ ሞስት ሌክዠሪ የሚባሉ በጣም የቅንጦት የሚባሉ አይነት ፎረስቶች ያሉበት ነው ማለት በጣም ጠንካራ የሆኑ ፕሮዳክት የፎረስት ምርት ያለባቸው ቦታዎች ናቸው። እነዚህ እጽዋቶች በዋናነት የምናቀባ እነዚህ እጽዋቶች በዋናነት ሃርድውድ ናቸው፣ ጠንካራ የሆኑ የማይበሰብሱ እንጨቶች ናቸው። ያ ማለት ለመበስበስ ረጅም ዓመታት የሚፈልጉ እጽዋቶች ናቸው ማለት ነው። እነዚህ እጽዋቶች ሃርድውድ ብለን እንጠራቸዋለን ማለት ነው። ሃርድ ውድ ይበሰብሳሉ፣ ነገር ግን በጣም ረጅም ጊዜ ነው ለመበስበስ የሚፈጅባቸው ማለት ነው። እነዚህ ኢኳቶሪያል ሬን ፎረስት ብለን የምንጠራቸው የመጀመሪያው ሮዝ ውድ ነው፣ ሁለተኛ ኤቦኒ፣ ሶስተኛ ማሆጋኒ ይሆናል ማለት ነው። እነዚህ እጽዋቶች በዋናነት ለምን ያገለግላሉ? ሜኪንግ ፎር ዱራብል ፈርኒቸር፣ ጠንካራ የሆኑ የቤት ውስጥ መገልገያ ፈርኒቸሮችን ለመስራት ያገለግላሉ ማለት ነው። እንግዲህ በዓለማችን ላይ የጎማ ዛፍ የሚባል አለ፣ ራበር ትሪ የሚባል። እንግዲህ ይሄ ራበር ትሪ በዋናነት የሚገኘውም ኢኳቶሪያል ሬን ፎረስት ነው። እንግዲህ በተለያዩ መኪኖች የሚጫሙት ጫማ ልትሉ ይችላላችሁ። የተለያዩ መኪኖች የሚጠቀሙት ጎማ ማለት ነው። በዋናነት ከኢኳቶሪያል ሬን ፎረስት የተገኘ የዛፍ አይነት ነው ማለት ነው። እነዚህ እጽዋቶች 3 ሌየር አላቸው። ኢኳቶሪያል ሬን ፎረስት ሪጅን የሚባለው ውስጥ ያሉ እጽዋቶች 3 ሌየር አላቸው። የመጀመሪያው ቶፕ ሌየር፣ ሁለተኛው ሚድል፣ ሶስተኛ ሎወር ሌየር። የሚገርማችሁ ነገር እነዚህ እጽዋቶች በጣም ረጃጅም ናቸው። ቶፕ ሌየር የሚባለው 50 ሜትር ነው። ሚድል ሌየር የሚባለው ከ20 ሜትር እስከ 40 ሜትር ነው። ሎወር ሌየር ብለን የምንጠራው
እንግዲህ ከ20 ሜትር በታች የሆኑ እጽዋቶች ናቸው ማለት ነው። trees are closely spaced and interlaced እንግዲህ እነዚህ እጽዋቶች በጣም ተጠጋግተው የበቀሉ ናቸው። በመሃላቸው ያለው ክፍተት በጣም ትንሽ ነው። ኢንተርላይት የተያያዙ ናቸው። ዊዝ ክላይምቢንግ ቫይንስ እንግዲህ ልክ እንደ መንጠላጠያ አይነት ወይም ቅርንጫፎቻቸው ለእንስሳቶች መዝለያ የተመቸ አይነት ነው። እነዚህ እጽዋቶች ምን ይባላሉ? ሊያናስ ተብሎ ይጠራሉ። እንግዲህ ኢኳቶሪያል ሬን ፎረስት ውስጥ ያሉ እጽዋቶች ምን ይባላሉ? ሊያናስ ብለን እንጠራቸዋለን። ኢኳቶሪያል ሬን ፎረስት በውስጡ ከ3000 በላይ ስፒሺሶች የያዘ ነው። ከ3000 በላይ የእጽዋት ዝርያዎች የያዘ ነው ማለት ነው። ኢኳቶሪያል ሬኒ ፎረስት እንግዲህ እነዚህ እጽዋቶች ቶፕ ሌየር ብለናል፣ ሚድል ሌየር እና ሎወር ሌየር ብለናል። ቶፕ አፐር ሌየር ዘ ሚድል እንግዲህ የሚድል ሌየር እና ቦተም ማለት ነው። እንዲህ ልንወስደው እንችላለን ማለት ነው። አፐር ካኖፒ ቅጠላቸው በጣም ረጃጅም የሆነ እስከ 50 ሜትር ብያለው። ሚድል የሆኑት ከ20 እስከ 40፣ በጣም ስሞል የሆኑት ደግሞ ቢሎው 20 ነው ማለት ነው። ሌላኛው የምናየው ዋይልድ አኒማልስ ኦፍ ኢኳቶሪያል ሬኒ ፎረስት። ኢኳቶሪያል ፎረስት ጥቅጥቅ ያሉ የዓለማችን ጫካዎች ወይንም የዓለማችን ሳምባ ተብለው ይጠራል። አብዛኛው የዓለማችን ካርቦን ዳይኦክሳይድ አብዞርብ በማድረግ ኦክሲጅን ፕሮዲውስ ያደርጋሉ ማለት ነው። The equatorial rainforest is inhabited by a variety of animals such as insects, birds, reptiles, mammals እንግዲህ እንደዚህ ብዙ አይነት አኒማሎች አሉ። ነገር ግን አብዛኛዎቹ ኢኳቶሪያል ሬን ፎረስት ውስጥ የሚገኙ እንስሳቶች ምን ይባላሉ? ኤርቦሪያል ብለን እንጠራቸዋለን። ኤርቦሪያል ማለት ከዛፍ ወደ ዛፍ የሚዘሉ እንስሳቶች ማለት ነው። ከአንድ ዛፍ ወደ ሌላ ዛፍ የሚዘሉ እንስሳቶች ኤርቦሪያል አኒማልስ ተብሎ ይጠራሉ። እንዲሁም ወተር ቦዲ አኒማልስ ላይ ክሮኮዳይል፣ አሊጌተር፣ ሂፖፖታመስ፣ ፊሽ እንዲሁም ሌሎች አይነት እንስሳቶች ይገኛሉ ማለት ነው ኢኳቶሪያል ሬን ፎረስት ውስጥ። ሂውመን አክቲቪቲው ስናየው እዚህ ሪጅን ላይ የሚኖሩ ሰዎች አሉ። ኢኳቶሪያል ሬን ፎረስት ሪጅን ውስጥ እነዚህ ሰዎች በተለይ ፒግሚ የሚባሉ ልብስ የማይለብሱ ከሌላው ዓለም ህዝብ ተነጥለው የሚኖሩ ማህበረሰቦች አሉ። ፒግሚስ በጣም አጫጭር የሆኑ ቁመታቸው፣ ልብስ የማይለብሱ፣ የቴክኖሎጂ ውጤት የማይጠቀሙ፣ ምግባቸው ምናቸውም እዛው ፎረስት ውስጥ ያደረጉ ማለት ነው። ስለዚህ እነዚህ ሰዎች ምን ይባላሉ? በፒግሚ ብለን እንጠራቸዋለን። እንግዲህ ኢኳቶሪያል ሬን ፎረስት ውስጥ የሚደረጉ ኢኮኖሚክ አክቲቪቲዎች አንደኛው ሃንቲንግ ኤንድ ጋዘሪንግ ነው። ያ ማለት እንስሳትን ማደንና ፍራፍሬዎችን መልቀም ይሆናል ማለት ነው። እነዚህ የሚታወቁት ፒግሚስ ቅድም ያልኳቸው ማለት ነው። many of the people of the equatorial forest region lead a simple and primitive way of life የድሮ የጋሪዮሽ አይነት ስርዓት አይነት ያለው ነው ማለት ነው። በጋራ ነው የሚያድኑት፣ በጋራ ነው የሚመገቡት ማለት ነው። እንዲህ አይነት ላይፍ ፕሪሚቲቭ ላይፍ ኦፍ ሶሳይቲ ብለን እንጠራዋለን። the forest vegetation provides them with food in variety if not in abundance. they are hunt animals and fish from the river እንግዲህ ከውሃ አሳን ያጠምዳሉ እንዲሁም የተለያዩ እንስሳቶችን ያድናሉ ማለት ነው። ሁለተኛው ኢኳቶሪያል ሬን ፎረስት አካባቢ ያለ ኢኮኖሚያዊ አክቲቪቲ ሽፍቲንግ ከልቲቬሽን ይባላል። ጫካውን በማጥፋት ቦታ ወደ እርሻ መቀየር ማለት ነው። this is more advanced than hunting and gathering እንግዲህ ከሃንቲንግ ጋዘሪንግ ትንሽ የተሻለው ሽፍቲንግ ከልቲቬሽን ነው ማለት ነው። ምክንያቱም ኮንቲኒየስ የሆነ ፉድ ሰፕላይ ስላለው ቀጣይነት ያለው የምግብ አቅርቦት ስላለው ማለት ነው። an area of forest is cleared to create a small plot of farmlands እንግዲህ small plot of land ለማግኘት ሲባል ጫካውን ያወድሙታል ማለት ነው። cultivation until the soil become exhausted እንግዲህ አፈሩ ለምነቱ እስኪያጣ ድረስ ምን ያደርጋሉ? ያርሱታል። ከዛ ደግሞ መሬቱ ለምነቱ ሲጨርስ እንደገና ሌላ ጫካ ይመነጥራሉ ማለት ነው። ይሄ ምን ይባላል? ሽፍቲንግ ካልቲቬሽን ተብሎ ይጠራል። this type of agriculture is practiced in equatorial rainforest region ላይ ይካሄዳል ማለት ነው። ኢኳቶሪያል rainforest region ላይ ይካሄዳል። ለምን? because ይለናል because the nature of the soil of this region lack of valuable mineral nutrients with resulted from excessive leaching ስንም ማለት ነው washing down of
soil nutrients by rainwater is called leaching ይባላል። ስለዚህ አፈር ውስጥ ያለው ኒውትሪንት በከፍተኛ ሁኔታ በውሃ ስለሚታጠብ ሰዎቹ ቦታውን ቶሎ ጫካውን የመነጠር ያርሳሉ ማለት ነው። so this process is called leaching ብለን እንጠራዋለን ማለት ነው። such leaching soil is called laterite soil ብለን እንጠራዋለን ማለት ነው። እዚህ አካባቢ ያለ ሶይል ላተራይት ሶይል ተብሎ ይጠራል ማለት ነው። ኢኳቶሪያል ሬኒ ፎረስት ሪጅን ያለው ሶይል ታይፕ ማለት ነው። ሶስተኝነት የምናየው ፕላንቴሽን አግሪካልቸር ብለን እንጠራዋለን። ፕላንቴሽን አግሪካልቸር is a large scale of production of one or two crops for sale ለገበያ ብቻ ተብሎ ታስቦ አንድ ወይንም ሁለት ሰብሎችን የምናበቅልበት ሂደት ፕላንቴሽን አግሪካልቸር ተብሎ ይጠራል። ፕላንቴሽን አግሪካልቸር እንግዲህ ወደ አፍሪካ ወይም ወደ ተለያዩ ዓለም ክፍሎች የመጣው ኢሮፒያንስ ከአውሮፓውያን ነው ማለት ነው። ከአውሮፓዎች ነው። ከነ ፈረንሳይ፣ ጀርመን፣ ኢንግላንድ ከነሱ ነው የመጣ ማለት ነው። አፍሪካ ላይ ወደ ዱሪንግ ኮሎኒያል ፔሪድ አፍሪካን ቅኝ ግዛት ሲገዙ አውሮፓውያን ይዘውት የመጡት የእርሻ አስተራረስ ዘዴ ፕላንቴሽን አግሪካልቸር ይባላል። ይሄን ፕላንቴሽን አግሪካልቸር በዋናነት የሚጠቀሙበት ለኢንዱስትሪዎቻቸው ግብአት ስለሚፈልጉ በሰፊው የአፍሪካን ምድር ያርሳሉ። አፍሪካ ውስጥ የተመረተው ወደ አውሮፓ ማርኬት ይወስዳሉ ማለት ነው። ይሄ ፕላንቴሽን አግሪካልቸር ብለን እንጠራዋለን። መገለጫዎቹ አንደኛው ላርጅ ስኬል ሆልዲንግ በጣም ሰፊ የሆነ መሬት የያዘ ነው ማለት ነው። ሁለተኛ ፕሮዳክሽን ኦፍ ሲንግል ክሮፕ ኦር ሞኖካልቸር አንድ ክሮፕ ዘመናዊ በሆነ መንገድ የምናመርበት ሂደት ነው። ኢት ኒድስ ሄቪ ኢንቨስትመንት ከፍተኛ የሆነ ኢንቨስትመንት የሚፈልግ ነው ማለት ነው። በተለይ ሬልዌይ የባቡር እንግዲህ የመርከብ አገልግሎት የፓወር ሰፕላይ የተለያየ አይነት ከፍተኛ የሆነ ኢንቨስትመንት ይፈልጋል ማለት ነው። በዋናነት ፕላንቴሽን አግሪካልቸር በእነዚህ በሶስት ነገሮች ይታወቃል ማለት ነው። የመጨረሻው የምናየው ወይንም ፕላንቴሽን አግሪካልቸራችን ስናይ ምን አይነት ምርቶች ያመርታሉ ስንል በተለይ ራበር በተለይ ይሄ ጎማ ዛፍ ያለው ፓልም ኦይል፣ ጁት፣ ቃጫ፣ ባናና፣ ሙዝ፣ ፒንአፕል፣ አናናስ፣ ካካዋ፣ ሹገር ኬን የመሳሰሉትን ያመርታሉ ማለት ነው። There are a number of areas that produce commodities for export. For example, nearly half of the world cacao production comes from Ghana. እንግዲህ አውሮፓውያን በዋናነት ካካዋን ከጋና ነበረ የሚወስዱት ማለት ነው። ስለዚህ አብዛኛው የዓለማችን 1/2 የሚሆነው የካካዋ ፕሮዳክሽን ከጋና ነው ማለት ነው። Rubber is one of the many plantation crop in Malaysia. So ማሌዥያ ላይ ነው ማለት ነው። አንደኛው ራበር የመጀመሪያው ማሌዥያ፣ ኢንዶኔዥያ፣ ኮንጎ ይሆናል ማለት ነው። የመጨረሻው ማይኒንግ ነው። ማይኒንግ ስንል አንድን ቦታ ማዕድን ቁፋሮ እንደማለት ነው። ለምሳሌ የተለያዩ ሚኔራሎችን ኤክስትራክት ለማድረግ የምንጠቀምበት ሂደት ይሆናል ማለት ነው። ሚኔራልስ ከነዚህ ሚኔራሎች ውስጥ ባግዛይት ብለን የምንጠራው አለ። አይረን አሉሚኒየም ኦር ነው። በተለይ ፋውንድ ኢን ጋና፣ ጓይና፣ ቬንዙዌላ። ፔትሮሊየም ኢን ፋውንድ ኢን ናይጄሪያ፣ ቬንዙዌላ ኤንድ ኢንዶኔዥያ ይሆናል ማለት ነው። አይረን ኢን ላይቤሪያ እነዚህ ቦታዎች እናገኛለን ማለት ነው። ስለዚህ ማይኒንግ ስንል ኢንሾርተር ማይኒንግ ሚንስ ኢንሾርተር ማይኒንግ ኢዝ ዘ ኤክስትራክሽን ኦፍ ሚነራል ቤሪንግ ሰብስታንስ ፍሮም ዘ ኤርዝ ክረስትስ እንግዲህ የተለያዩ ማዕድኖችን ከመሬት ከላይኛው ክፍል ወይም ከክረስት ማውጣት ነው የሚሆነው ማለት ነው። ቅድም የጠቀስኳቸው እነዚህ ሚኔራሎች በተለይ ዘ ኢኳቶሪያል ሬን ፎረስት ሪጅን ኢዝ ሶርስ ኦፍ ዩስፉል ሚኔራልስ በጣም ጠቃሚ የሚባሉ ሚኔራሎች ያሉበት የዓለማችን ክፍል ነው ማለት ነው። ኢኳቶሪያል ሬኒ ፎረስት ከነዚህ ውስጥ ለምሳሌ ባክዛይት፣ አሉሚኒየም ኦር ኢን ጋና፣ ጓይና ኤንድ ቬንዙዌላ እነዚህ ሀገሮች ላይ እናገኘዋለን። ፔትሮሊየም ናይጄሪያ፣ ቬንዙዌላ እና ኢንዶኔዥያ ላይ እናገኘዋለን ማለት ነው። አይረን ኦር ኢን ላይቤሪያ ላይ እናገኘዋለን ማለት ነው። እንደ አጠቃላይ የዛሬው ትምህርታችን ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ባይ። ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። መልካም ጊዜ ይሁንላችሁ። ቴንክ ዩ ፎር ዮር ታይም ባይ